የኢራኑ መሪ አያቶላ የሞተው እኔ ጸልዬበት ነው ይለናል ቀለሜ። ቪዲዮውን አይተን እንምጣ እስኪ። ኮፒ ሊንክ እያደረጋችሁት ከላይ እስከ ታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልዬበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ይሄንን ጉዳይ የፈጸመው ውጤት ካዩ በኋላ ነው ደግሞ ራሳቸውን የጉዳዩ አካል አድርገው ይገባሉ። ይሄ ደግሞ የሐሰተኞች አንዱ መገለጫ ነው። ሰሞኑን እስራኤል ዳንሳ 40 ቀንና 40 ሌሊት ጾም ያለው የሚፈጠረው ነገር ሁሉ አዲስ አይደለም ለኛ ይለናል። እስቲ ቪዲዮን አይተን ኢራንም፣ ዱባይንም፣ አሜሪካም፣ ቱርኪ፣ ራሽያ፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ዩኬ እና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደ ላይ ዳቸው አይታችሁ በእኛ ፋይል ብታዩ የካቲት 1 ላይ ጌታ ተናግሮኝ ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮኝ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን እዚህ እነ እስራኤል ዳንሳ ቸርች ውስጥ አሁን የቢቢሲ ዘገባ፣ የስካይ ኒውስ ዘገባ ወይም የሲኤንኤን የአልጀዚራ ዘገባ በቃ ዘግይቶ ነው የሚደርሳቸው። ምክንያቱ ደግሞ ምንድነው? እነሱ ቀድመው ከእግዚአብሔር ሙሉ ጣቢያ ላይቭ እግዚአብሔር አሳይቷቸዋል እየተፈጠረ ያለውን ነገር ማለት ነው። ተኛው ነው ጆሲ ቡርቴ ዋጠጪን ደግሞ እኝን ነገር እግዚአብሔር አሳይቶኛል ብሎ በዝርዝር እነዚህን ነገሮች ለቆልናል። ተመልከቱት የዝርዝሩ ብዛት። አሁን ጆሲ ደግሞ ሶስተኛው ቤተ መቅደስ ራሱ ይገነባል፣ አላስካ መስጊድ ይፈርሳል ምናምን እያለ ነው። ይሄ ነገር እንግዲህ ከልጅነታችን ጀምሮ እንደዚህ አይነት ኮንስፓይሬሲ የሚሰሩ ብዙ ሰዎች አሉ። ሰምተን ያደግነው ነው። ልክ እግዚአብሔር እንደተናገረው አድርጎ ግን እነዚህን ሁሉ ዝርዝሮች ይነግረናል። ሶስተኛ ዓለም ጦርነት ይፈጸማል ይለናል። እንግዲህ ሶስተኛ ዓለም ጦርነት ይፈጠራል፣ ኢትዮጵያ ደግሞ ጠላቶቿ ይመታሉ ምናምን ብሎ ከመንግስት ጋር ተቃራኒ የሆኑ አካላት እንደሚመቱ ይነግረናል። ሶስተኛ ዓለም ጦርነት ከተነሳ ኢትዮጵያስ ከዚህ ዓለም ውጭ ያለች ሀገር ናት ወይ ይቀርላታል ወይ ብሎ እንኳን አይጠይቅም። ስለዚህ ሐሰተኛ ነቢያት የሆነ ነገር ሲሆን ዝም ብለው እየቀባጠሩ ቪዲዮ ያስቀምጡና ነገሩ ሲፈጸም የሚመሳሰል ነገር ከቪዲዮ ክምችታቸው እያወጡ በኔ እግዚአብሔር ሰርቷል የሚል ማስታወቂያን ይሰራሉ። ስለዚህ ቀለም ወርቅ አይተንፍሱም። ተመሳሳይ አይነት ስፒሪት ያለው ሰው ነው። የሆነ ነገር ኮሽሽል ጸልዬበት ነበር ከዛስ እስቲ 77 ቁጥር ጻፉ ይላል። የሆኑ ደግሞ ምልምል በጎች አሉ ሁሌ 77 ቁጥር ቢጽፉ ስለ ሰማችሁ 7 ይረካሉና እግዚአብሔር ክብርን ለመውሰድ እኔ እንደዚህ ያደረኩ ለማለት ከመጣደፍ አድነን። መቼም መድኃኒዓለም ምንም አይባልም። ሰላሙ ነው። አረኩ የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን ወንጌላውያን ናቸው እዚህ ጋር ያሉት የሙሉ ጊዜ አገልጋዮች። እነሱ ፊት ተናገር። አንተ የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን ሆነህ ኦርቶዶክስ ተዋሕዶ ቤተክርስቲያን አወድናለች ብለሃል። ቅድም የጠየቅኩህን ነው የመለስክልኝ ነው ድጋሚ የመለስከው። አሁንም ጠይቅህ ይሄ ትምህርት የቤተክርስቲያኒቱ ትምህርት ነው ወይስ የአንተ ግለሰባዊ ትምህርት ነው እያልኩ ያለሁት? እሺ የመካነ ኢየሱስ ትምህርት ነው ይላሉ። እሺ ቴንክ በኋላ ምንጩን ወንጌላውያኑ ይጠይቁሃል። ለቀሲስ ድበኩሉ ልጠይቅና ይሄንን ጥያቄ ከዛ ቀሲስ ድበኩሉ የሚለው ነገር ካለ ማለት ይችላል በሰፊው። ቀሲስ ድበኩሉ እንኳን ደህና መጣህ። እንግዲህ እኔ በክብር ስም ለመጥራት እንደው ስለሌሎች ካህናት ብዬ እንጂ አንተን ግን አቶ ድበኩሉ ብዬ በጠራ ራሱ በወደድኩ ነበር። ለምን ይቅርታ እንደ ስንፍና መጠን ማለት ነው። ሰነፍን እንደ ስንፍናው መጠን መልስለትም ብሎ ስለሚል ብዙ ጊዜ
ጸባጫሪነትን አንዴ በፖለቲካ ውስጥ አንዴ በሃይማኖት ውስጥ ገብተህ ስትዳክር ስላየው ነው። መብት ነው። እንደ ኢትዮጵያዊነት መናገር ይችላል። ፖለቲካ ላይ እንደ ሃይማኖትም መናገር ይችላል። ካህን እንደመሆን መጠን ቄስ እንደመሆን መጠን ማለት ነው። ግን እኔ ለምን አላከበርከኝም ብለህ እንዳትለኝ። ኦኬ በሚከበር ደረጃ ላይ ሆነ ስላላገኘው እኔ አሁን ጥያቄ ለኦርቶዶክሳውያን ነው ብዬ አልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን ጵርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ከዛ በኋላ ላይ ሀሳቡ ላይ በደንብ መስጠት ትችላለህ። ደህና ነህ ግን? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ተረጋግተሃል ግን? በደንብ ተረጋጋ፣ ተንፍስ በደንብ እፎይ በደንብ። እያስተነፈስኩ ነው። ለጥንቁ ጥያቄ መልስልኝ። እሺ ቀለሜ። ይቅርታ ኤርሚያስ፣ የቀረህ ስድብ ካለ ጨርስ። ቆይ ቀለሜ ብለህ ካልክ የእናትህን ምንድነው ፀጉር ሄደህ ቀለም መቀባት ትችላለህ። በስርዓት አክብረህ የምታወራ ከሆነ ታወራለህ። ካልሆነ እየተደማመጠን ሪስፔክት አድርገህ የምታወራ ከሆነ ቀስ ዲበኩሉ ብዬ ነው የማወራ። ደብተራው መተተኛው ዲበኩሉ ብዬ እንድጠራ አታስገድደኝ። ኦኬ እኔ እንድጠራ ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠየቅኩ አይደለ? ኦኬ መታል። ጥያቄውን መልስ። ቤት ከፍቶ እንደ ማውራት አረባ አስገቡኝ ብለህ ስላልክ ስትርቅ አስገባው ማለት ነው። ቴንክ ዩ። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ። ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣቸው እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። ወገኖች መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ። አቤት ተመጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይሄን ሰው በማናገርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። ተረጋጋ። አይወድ መጀመሪያ ተረጋጋ። አይወድ እኔ እኮ መልስልሃለሁ። መልስ። ሌላውን ተውና መልሳት አይደል? ተረጋጋ። ተረጋጋ። መልስ። ቴንክ ዩ። አዎ የቀራችሁ ካለ ከታች አለች በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ማለት ወደ ገደለው ይግቡ። እንትኑ ሳይበራቦት እንግዲህ ሁላችሁም አታወሩ። ኦቨሩ ሳይበራቦት ወደ ገደለው ይግቡ። ቆይ ግድ የለህም። ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ቀጥቃልዳለ? ወደ ገደለው ይግቡ። እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው ነው ቢገባ እኮ እንዲህ አያወራ። ወደ መልሱ ይግቡ። እኔ ኮሜንት አጠፋለሁ። ወደ መልሱ ገባለሁ። እኔ እኮ የገባሁት መመለስ ስለምችል ሙሉ ሰው ስለሆን ስድብ ስለማልፈራ ነው እንጂ እኔ በራሴ የምተማመን አድራሻ ያለኝ የቤተ ክርስቲያን ልጅ ነኝ። ሳልማር ተምሬያለሁ የምል ሰው አይደለም። ለማንኛውም ልግባ። እሺ ከሪሱ ጋር በተያያዘ ነው ያነሳችሁት። አንደኛ ሉተራንና ጴንጤቆስጣን የሰማይና የምድር ያህል ርቀት ላይ ያላችሁ ትምህርቱን እዚህ ጋር እያወጣሁ አልጠየቅኩም። እንደዛ ብዬ ተረጋጋ። መጽሐፉን ላወጣልህ ነው ጌታ። አልጠየቅኩም እንደዛ ብዬ። ጥያቄው እንደዛ አይደለም። ጥያቄው ይታያል። ጥያቄው እንደዛ አይልም። የተማርክ ሰው አለመሆንን የሚያሳውቀው የጻፍኩትን ጥያቄ እንኳን ማንበብ አልቻልክም ማለት ነው። ምንድን ነው የሚለው ጥያቄው? ሉተራውያንና ፔንቴኮስታል የተለያዩ ናቸው ነው ብሎ የሚለው ወይስ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል ብሎ የሚል ጽሁፍን እንኳን ተምሬያለሁ በቤተክርስቲያኒቱ ብለህ የምትለው ሰውዬ የተጻፈን እንኳን ማንበብ አልችልም ማለት ነው። የጻፈ ማንበብ እንችል ከሆነ ጥያቄው ላይ ትኩረት አድርገህ መልስልኝ። ታንክ ዩ። ኧረ እኔ ከሰባተኛ ክፍል አልፌ ስንት ሰባት ቦታ ስቆራርጠህ እያየው ማለት ነው። መልስልኝ። አዳምጥ። እሺ አዳምጥ። አትናደር። በሰባተኛ ክፍል ተማሪ እየታረምክ ነው።
መልሰው ጥያቄው ውሃም ጠጣ ሪላክስ ቀሲስ ምንድነው መሰሉት እርሶ የሚሄዱበትን መንገድ መሄድ አይደለም ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው እኛም ይገባናል በቃ ጠየቁት ጥያቄውን ይመልሱ ከዛ እርሶም ጥያቄ ካሉት ጠይቁ እናንተ እኮ ስመልስ አትግቡብኝ የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም ልመልስ ነው ችግር የለውም አንደኛ ስለ ሉተራን እና በተነሳው ርዕስ ላይ ነው ማወራ በተነሳው ርዕስ ላይ መጀመሪያ ሪፍሌክት አድርጌ ወደ ጥያቄው ገባለሁ ማለት ነው አርቲኩሌት አድርጌ ጥያቄው ላይ ነው ከዛ ሪፍሌክቱን በኋላ ላይ ተሰጣለ ብያለሁ ሐሳቡን ጥያቄው ልክ ለማርቆስ የጠይቁትን ጥያቄ ማርቆስ መለሰልን ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብየሰለው አዎ ድነዋል አለ ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን ነው ቀጥታ ይሄን ነው ይሄን ልመልስልህ ነው አሁን ረጋ ብለህ አዳምጥ አየህ አዳምጥ ማዳመጥ አለብህ ድነዋል የሚለው ከጴንጤዎች አንፃር የተሻለ ትምህርት አላቸው መጻፋቸውን ልግለጥና ላሳይ ድነዋል አልዳኑ እኮ ተረጋጋ እንዴት ላሳይህ ድነዋል አልዳኑ በትልቁ አርገኝና ድነዋል አልዳኑ በትልቁ አርገኝ ሌሎች ድነዋል ለማለት አይችልም እኮ ተረጋጋ መጽሐፈ ስምምነት ላወጣልህ ነው በትልቁ አርገኝ ኦኬ ወንጌላ በትልቁ አርገኝ ቀሲስ ዲበኩሉ ከኔ ጋር ነው የምታወራው አሁን ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው እሺ ስንት ደቂቃ ነው የምትሰጠኝ የለማ አጭር ነው የምትመልስልኝ ሰከንድ ነው የምትሰጠው ድነዋል ወይስ አልዳኑም ብለህ ስትል መረጃን ታቀርባለህ ድነዋል ብለህ ስትል ዝርዝሩን ትነግረናለህ ድነዋል ወይስ አልዳኑም ከናንተ 100 እጅ ድነዋል ከናንተ 100 እጅ ዳኑ ናቸው ከናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው እሺ ቴንክ ዩ ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን ከጴንጤ እኮ መጻፋቸውን ላሳይሃ ከናንተ የተሻሉ ናቸው ከናንተ የተሻሉ ናቸው እኮ አልሁ እኮ ከጴንጤቆስጣል የተሻሉ መሆናቸው ነገርከኝ እኮ መጻፋቸውን ላሳይሃ በማስረጃ ላሳይህ ታሳየናለህ ወይ ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ሲዋሹ የነበረው ነው ላሳየህ መጻፍ ለምን ሚዩት እንዳደረገ ታስገድደኛለህ ግን እንደማ ለምን ታረጋኛለህ እድል ሰጠኝ ነው ሰው እኮ ይታዘባል እንዳላደርግ ከፈለክ አድምጠኝ እንዳላደርግ ከፈለክ የጠየቁት ጥያቄ ከናንተ የተሻለ ድነዋል አልከን ኦኬ መለስከልኝ እኮ ቀጥዬ የጠየቁት ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች እሺ በትልቁ አድርገኝና መጻፍ ስምምነት ነው ተጨራሳይ በማስረጃ ነው የማወራ እንዳንተ ትልቁ ላይ አደርጋለሁ እንዳንተ እኔ በትምህርት ነው የማወራ ትልቁ ላይ አደርጋለሁ ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ ታብራራለህ በመጀመሪያ መልስልኝ ባጭሩ አዎ ወይ አይደለም በል እያሳየሁ ነው የምመልስልህ መጽሐፋቸውን እያሳየሁ በማስረጃ ነው የማወራህ እኔ በማስረጃ እኮ አወራኝ ነው የምልህ ልንገርህ ቆይሽ አዳምጠኝ አድምጠኝ አይደል ጥያቄ እኮ አዳምጥ ካላዳመጥከኝ ሰው ይታዘባል ይኸውልህ ቀሲስ ዲበኩሉ ልብ በል ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤቴ የመጣሁት ጎተተን ያመጣኝ አይደለ እኔ አይደለ ራስን የገባው እኮ ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው በላም ከምትሆን ተረጋግተህ አዳምጠኝ ይኸውልህ እኔ ነኝ ሚዩት ያደረግኩ አየህ እንዲህ ማስገደድ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለክ ጥያቄ ጠየቅኩ ድነዋል ወይ ብዬ ስልህ አዎ ድነዋል ከፔንቴኮስታሉ የተለየ ማን በተሻለ ድነዋል አልከኝ ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን እሺ ልመልስ አዎ ባጭሩ መልስልኝና ከዛ ማብራሪያ ነው እኮ ትቀጥላለህ እሰጥሃለሁ የዘላለም ሕይወት አላቸው እያልከኝ ነው እሺ አዳምጠኝ ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከናንተ የዘላለም ሕይወት አላቸው እያልከኝ ነው ጥያቄና መልስ በሙሉ በቃ በሙሉ ከናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ
ላሳይህ መጽሐፋቸውን የዘላለም ሕይወት አላቸው እያልከ ነው። ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ ሉጥ በነገራችን ላይ ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ እድል እየሰጠኸኝ ቤት ድረስ መጥቼ ቤት ድረስ እኮ ነው የመጣሁት። በቤት ሪስፔክት አድርግኝ። ሰው እንጂ ነውር ነው እንዴ? በሀገራችን እንኳን ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አሉ። በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድባ ይዘው የእሳቸውን ሳላገኛቸው አልመጣም። ኤርሚዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ። ጥያቄ አያወራም። ኤርሚ ሞዴሬተር እንዲህ ብሎኛል። አስወርዳቸው አንዴ አስወርዳቸው። ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። ምንድነው የተፈለገው? ገባሁኝ። ይኸውልህ ወንጌላዊ ሁላችንም ማይክ ከከፈትን እሳቸው ገብተው ኦኬ፣ እሳቸው ገብተው ሁላችንም ማይክ ካነሳን ገባው አንጫጫዋቸው ነው በቃ አለ። ሰዎች ሲገቡ እንኳን እዚህ አንድም እላፊ ቃል የኦርቶዶክስ አባቶች አይናገሩም። ካያችሁ ግባ ሌላ ቦታ ኤርሚያስ ጋር ግባ፣ ኤርሚያስ ጋር ግባ። እንዴት እንደሆነ ላሳየ። ግባ። አንድ ማስረጃ ያሳያችሁና ራሳችሁ ትወርዳላችሁ። አዳምጠኝ፣ ከኔ እኩል አታውራ፣ ስምን እያጠፋው ነው የምናገረው ምናምን እያለ የሚልበትን ላሳያችሁ። በጣም ምን አይነት የፈለገ ጥያቄ ቢያዝጓቸው ምን ቢሏቸው በክብር ለመመለስ የሚሯሯጡ አስተማሪዎች ናቸው። በክብር ምንም ጭቅጭቁን ምኑን የማያደርጉበት ነገር እንደሆነ እንድታዩት ጭምር ነው ይሄን ማሳየት የምፈልገው። ራሳችሁ እንድታዩት ነው። እና እሱን አሳይቻችሁ የሆነች ነገር ብዬ እወጣለሁ። ስለነበራችሁ ጊዜ እጅግ አድርጌ አመሰግናለሁ። ስማ ሁለተኛው ዲበኩሉ ብዬ እንድጠራ አታስገድደኝ። ስትከበር ተከበር፣ ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መጣል፣ ጥያቄውን መልስ። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ጥያቄው ላይ ትኩረት አድርግና ትኩረት አደርጋለሁ። እቤት መጥቼ እንደገና ጥያቄው ላይ አውራ እኮ ላውራ ነው እንዴ? ተረጋጋ እንጂ ተረጋጋ። ባልነው ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ ብላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። ሁሉ ብዬ ነው የማወራ። አያችሁ ምንድነው? አሁን ለምሳሌ የኦርቶዶክስ ገብተው እዛ ራሱ ቀሲስ ዲበኩሉ በስርዓት ነው የሚያወሩት እየተጸደቡ። እሱ ግን እንዴት እንደሚያደርግ ይሁ እዚህ ቤት ገብተዋሉ። ፕሮቴስታንት ወንድሞቻችን እህቶቻችን ገብተዋሉ፣ ተነጋገሩ። አንድ ክፉ ቃል ሳይነገራቸው ነው የወጡት። አዳምጠኝ እየተባለ ሲበጠበጡ የሆነ ነገር ሚውት ሲደረጉ ምናምን አላያቸው። ያስተምሮት ራሱ ስርዓት የሚባል ነገር በምን ያህል ልዩነት እንዳለ ማወቅ ትችላለህ። እና ለማንኛውም ተምሬበታል። እጅግ እንኳንም ሳትኩኝ እኔ እንኳንም ሳትኩ የመንፈስ ረፍትን አገኝበታለሁ። እንኳንም ሳትኩኝ መሳት ብዙ እንዳቅ ስለ እምነት ምንነት ለምን እንደሆነ እንዳቅ አድርጎኛል። እኔ ብቻ ሳልሆን ብዙዎቹ ቅድም አሳይቻለሁ ቪዲዮ ምን ብለዋል? አብረን እንወጣለን፣ አየር ላይ አለን ብዙ። ችግሩ ምንድነው? አናት ላይ የሚዘጉት ፋይል ምንድነው? መዳን በሌላ በማንም የለም የሚሏት 10 ማትሞላ ጥቅሶች አሉ። ምንም ጥያቄ የለውም። አዳኙ እሱ ነው። አዳኝ እሱ ነው። የዳነ ሰው ነው ክርስቶስ የሚሰብከው። ባረም ላይ የዳነ ሰው ነው። የዳነ ሰውስ ምን ያደርጋል? በመንፈስ ቅዱስ እገዛ ሊፈውስ ይችላል። በመንፈስ ቅዱስ እገዛ ምን ሊያደርግ ይችላል? ብዙ ተአምራትን ሊያደርግ ይችላል። እና ይጣሉ እነሱ የዳኑት ሰዎች መንገድ ላይ ይውደቁ፣ አያስተምሩ። ለነሱ ክብር አይገባ፣ ለነሱ ምስጋና አይገባ። አምልኮ ሌላ ጉዳይ ነው፣ ምስጋና አይገባ። ስለዚህ ችግሩ ምንድነው? አምልኮንና ክርስቶስ በጸጋ በሰጣቸው ነገር ላይ የሚሰሩትን ማክበር ተምታቶባቸዋል። ደፍነውታል። በዛች መዳን በሌላ የለም በሚባለው
እና ትምህርት ማለት ምንም ትምህርት እዛ ቤት የለም። ወፍ ትምህርት የለም ይመስላል። ግርግር ሲፈጥሩ ሲጮሁ ሃሌሉያ ምናምን ሲያስብሉ ይመስላል። ዋቴ እግዚአብሔር ምስክሬ ዋቴ ምንም ነገር የለም። ያንን ነው የምለውና እየተማርን ስለሆነ ሁላችንም እግዚአብሔር ይጠብቃችሁ። ሁላችንም እየተማርን ነው። ሰው አይኑ እየተገለጠ ነው። የት እንዳለ እንኳን ለመናገር ይሸማቀቃሉ። ከየት ነህ ሲባል ከየት ነው የመጣችሁት? የትኛው ቤተክርስቲያን ቸርች ነው የምትሄዱት? የኦርቶዶክስ ልጅ ይፈራል እንዴ? ከየት ነህ ሲባል ለምን አይደነግጥም? አንድ ኦርቶዶክስ አምጥታ ከየት ነህ ብለው ከኦርቶዶክስ ነው የሚል ሌላ የለችማ፣ ሌላ የለማ። ከየት ሊል ነው? እነሱ ጋር ግን ከየት ነህ ስትለው ገና መደንገጥ ይጀምራል። መናገር አይጀምርም። ለምን? የተለያየ ዶክትሪን አለ። የተለያየ ዶክትሪን ስላለው በራሱ ዶክትሪን ስለምትጠይቁት መናደድ ነው የሚጀምሩት። እና ያቺን ነገር ማስተካከል ያስፈልጋል። አሁንም የሚያድነው እሱ አዳኙ ክርስቶስ ኢየሱስ መስቀል ላይ የተሰቀለው እሱ። ግን እሱ የሰጠው ጸጋ ለሌሎች እንዲተርፍ አድርጎታል። ለራሱ ብቻ አላቆየውም። ክርስቶስ ሌሎች እንዲድኑበት፣ ድነው እንዲያድኑበት፣ እንዲፈውሱበት ሰጥቷል። እና አልሰጠም ልንል ነው? የተቃዋሚ ፓርቲ ነው። ትክክል። የእናንተ የተቃዋሚ ፓርቲ አይሆንም ይሆናል የምትሉት የለም። የእሱን ቅዱስ ቁርባን እንኳን የእሱ እራት ነው የምትሉት፣ አይሆንም ነው የምትሉት። ጥምቀቱ በእኔ ስም ተጠመቁ እያላችሁ አይሆንም ነው። ታዲያ ምን አስጠመቀ? መዳን ለምን ጥምቀት አብሮት ገባ? ለምን ቁርባን አብሮት ገባ? የማይጠቅም ከሆነ what reason? ጥምቀቱንም ለምን አስፈለገው ክርስቶስ? እንዲሁም ቁርባኑ ለምን ተፈለገ? ምን ሴሪሞኒ ምን ያደርጋል ከዳንክ በኋላ? ስለሚያስፈልግ it's a part of it ፓርቱ ስለሆነ ነው። እና ያቺን ነገር ነው የምለው። ነገ ከዚህ ሰዓት ከአራት ሰዓት ነው ከአምስት ሰዓት በፊት 5 ሰዓት ከዚህ በፊት እንገባለን። ሰላማችሁ ብዝት ይበልልኝ። ነገ ከዚህ ሰዓት ነው ማወራችሁ። ከ5 ሰዓት በፊት እንገባለን። እንደነገርኳችሁ ስለ ቅዱሳን ምልጃ ምን እንደሆነ ሙሉ እንትማራ